ሮቤል አንተ ሮቤል በስመ አብ ወልድ አንተ ካሜራውን ወይ አጥፋና እንትን በልኝ ዋስጡኝ ማን መጥቶ ቢያደንሽ ነው መሰለሽ ከዚህ በኋላ ሰምኛለሽ ባናትሽ በኩል ከተልሻለሁ እየሰማሽም የተቀባበለ ጥይት ነው ያስኩት ስለምን ጓደኛ ነው የምታወራው ሰው አልገደልኩም የት ቀብረሽ እንደገደልሻት የት ገለሽ እንደቀበርሻት እንድትነግሪኝ ነው የመጣሁት እንጂ እውነታውን አይደለም ሰላም ውድ ቤተሰቦቼ እንዴት አላችሁ? ዛሬ እንግዲህ በሮቤል ቻናል የመጣሁት ሮቤል በምን አማካኝነት በማን እንደታገታና ቀም ከመኖሪያ ቤቱ እንደወሰዱት ካሜራ አሳይቶኝ ነው የመጣሁት። ስደውለት በተደጋጋሚ ስልኩ ማልሰራ ብሎኛል። እንግዲህ አሁን ሰዓቱ ጠዋት ነው። ወደ 1 ሰዓት ከ25 አካባቢ ነው የሚለው መኖሪያ ቤቱ ሄደው ነበር አንዳንድ ባልደረቦቻችን ቤት ውስጥ አልጋው እንደተመነቃቀረና ያው ጫማ ምንም አንድ እግር ምናም ብቻ የሆነ ምስቅልቅል ያለ ነገር አለው ብለው ካሜራው ሲታይ እሱን ለሊት መተው ውድቅት ለሊት ነው ውድቅት ለሊት ላይ ስለነበረ እኛም ማየት አልቻልንም። በዛ በውድቅት ለሊት እንግዲህ ሁለት ሰዎች ይዘውት እንደሄዱ መረጃው ደርሶኛል። አሁን ወደሱ ቤት ሄድና ሲሲቲቪው ላይ የታየውን ካሜራ ለእናንተ ማሳያችሁ ነው የሚሆነው። ሌላ ደግሞ ተስፋ የሚሰጣን ነገር ሎኬሽን አለን። ሎኬሽኑ የሚያሳየን ያለበትን ቦታ ጠቁሞናል። ሮቤል ስልኩ ዝግ ቢሆንም ያው የየራሳችን የያንዳንዳችን ስልክ ላይ ስልክ ቢጠፋም ሎኬሽን የሚያሳይ ጂፒኤስ ስላለው ጂፒኤሱ ምልክት እየሰጠን ነው። ጊዜ ሳንፈጅ ያው እናንተ ጋር የመጣሁበት ምክንያት ቤተሰቦቹ ናችሁ እስካሁን ሲከታተላችሁ የነበሩት ኬዞች ከጀርባው ሆናችሁ አብራችሁ ተከታተሉት ስለነበረ ዝም ብሎ እንኳን ቢጠፋባችሁ ምን ሆነ ጠፋ ሮቤል ለምን ጠፋ እኔም ቻናል ላይ ያን አስተያየት ማቅረባችሁ ስለማይቀር ቀድሜ እናንተ ማግኘት ስላለብኝ ነው እንግዲህ በሱ ቻናል የተገኘሁት ውድ ቤተሰቦቼ። አሁን ያለበት ቦታ ታውቋል። እዛ ቦታ ሄደን ሮቤልን በሰላም እንድናገኘው እናንተም ጸሎት እያደረጋችሁልን እኛም ጊዜ ማቃጠል የለብንም። ጊዜያችንን ሳንገድል ወደሱ ጋር ነው የምንሄደው። እኛ ወደሱ ጋር እየሄድን ግን ለእናንተ ሲሲቲቪው ያሳየነን የምናሳያችሁ ነው የሚሆነው ውድ ቤተሰቦቼ። እስከዛው የሮቤልን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ደግሞ ካለ ኮሜንት ሴክሽን ላይ እያስቀመጣችሁ መልካም ምኞታችሁን እያስቀመጣችሁለት ወደ ሲሲቲቪ ወስዳችኋለሁ። ከዛም ቀጥሎ ደግሞ ሮቤልን ያለበት ቦታ ላይ ሆነን አብረን ሆነን የምናገኘው ነው የሚሆነው ውድ ቤተሰቦች። እስከዛው አብራችሁን ቆዩ። እሺ ምልክቱ እዚህ አካባቢ ነው እያሳየኝ ያለው። እስኪ እና ተከተሉ። አንዳንድ ሰዎች ሊኖሩ ይችላሉ ቦታው ላይ። ሮቤል አንተ ሮቤል በስመ አብ ወልድ አንተ ካሜራውን ወይ አጥፋና እንትን በልኝ ዋስጡኝ ልብስ ማምጣለት በለው እስኪ አብይ ሮቤል አንተ ሮቤል በስመ አብ ወልድ አጥፋ ካሜራውን የሆነ ነገር አምጡልኝ ልብስ ስጡኝ ያኔን ጃኬት ወይ ከመኪና ውስጥ አምጣልኝ ቶሎ በል ሮባ አንተ ሮቤል ነቃ በል ሮቤል አይዞ ደርሰናል አይዞ ወንድሜ እኔ አይዞ እኔ ወንድሜ ቆይ እግርህ ልፍታለህ አንተ ሆነ አምጣልኝ ካሜራውን አጥፋና እንዴ ምንድነው የምትሰሩት ምንድነው ሮቤል የተፈጠረው ማለት ከማን ጋር ተነካክተ ነው ከዛ ከምትከታተለው ኬዝ ውጪ ሌላ ኬዝ አለ እንዴ የራሳችሁ ሰዎች በምን አወቅ እነሱ እንደሆኑ እኛ የሌሊት ሲሲቲቪ ነው ያየነው ፊታቸውም የሚታይ አይነት ሰዎች አይደሉ ያው ወስዶ እያሰቃየኝ ስለነበረ የሚያወራውን ነገር ሰምቼ ነበርና እኔንም ሲያሰቃየኝ ማን ለኮት እንደሆነ እየነገረኝ ነበር የመጨረሻ እንደሆነ እየነገረኝ ነበር እና በሚገርም ማንነቱን አውቄያለሁ ከዛ ባለፈ ሌላም ሴራዎችን ሲያወሩ የነበሩትን ነገር ይዣለሁ በቀዳቸው ደስ ይለኝ ነበር ምንም ስላልቻልኩኝ እንዳገኘ ነው የነበርኩት ከመጀመሪያው አንስቶ ካልገኝ በኋላ አንስተው
ለመታገል ሞክሬ ነበር። አልጋዬ ላይ እያለ ፌንት አስነቀሉኝ። ድቅት ሌሊት ነው የሚሆነው እና በቃ በጣም እየቀጠቀጡኝ ምናምን ነው ያሳለፉት። በዋናነት ነገሩን የመራው ሰው አንድ ግለሰብ ነው። ያ ሰው ደግሞ ስሙን እስካሁን አላወቅኩትም ማን እንደሆነ። የሚገርም ደግሞ ረጅም ሰዓት እኮ ስራ ላይ ነበርኩ እኮ አብዛኛው ቤት ያለ ሲሲቲቪ እያየው ነበረ እና ማዘርጋም ያለው ቆሟል አልቆመም። አንተ ማዘርጋው ለሳ ላይ ቀራለሁ ማታ እና ቀንም ስራ ላይ ስለነበርኩ ደከመኝ አጥፍቼ ተኛው። የቅስፈት ጉዳይ ነው የሚሆነው በቃ እንጂ ነበርኩ ረጅም ሰዓት እስከ 7 ከምናምን ለ8 ምናምን ጉዳይ ድረስ ነበርኩ። ደግሞ የሚገርም አጋጣሚ ነው እንደዚህ አይነት አጋጣሚ ሲፈጠር ትላንት በቃ በጣም ደካክመኝ ምናምን በጊዜ ነበር ገብቼ የተኛሁት። ራሴና ማለት በቃ በጣም አላቅም ያውላ ሜንታ ቤት ሲደርሱ ነው ያወቁት። እንግዲህ ሳሎኑ ሲከፈት አልሰማሁም ምናምን እና ምንም አልሰማሁም። ኮቴም አልነበራቸውም። የሆነ ሳለ የመብራቱ ነው ቅጭል ሲል እንትኑ ስዊች ኦፉ የዛን ሰዓት የሆነ እንደ መባነን ነገር ብዬ ቀና ስል ያ ነገር ተፈጠረ ማለት ነው። ምንድነው የሰማው? ማለት ሲያወራ ሰምቻለሁ። ሰውየው በግል ሊያጠቃኝ የመጣ ጠላት ነው ያው እንደማንኞቹም ጠላቶቻችን። ይሄኛው ግን ትንሽ ስር ሰዶ ቤቴ ድረስ ደፍሮ የገቡ ሰዎች ናቸው። በእርግጥ የመጣው ሰውዬ አላቀውም እኔም። እሱ ግን ተልኮ ነው የመጣው በማቀው ወይም ደግሞ ሰሞኑን ታውቃለህ እነዚህ ደብተሮች እየተከታተልን ሲይዛቸው ስናሳድዳቸው እንደከረምን ከነዚህ ከደብተሮቹ መሀል ደግሞ ደብተራዎቹ መሀል መኮንን የተባሉ ሰውዬ የምታውቁት ቤተሰቦች እንግዲህ ቀደም ሲል የነበረውን ቪዲዮም ያልተመለከታችሁ ካላችሁ ይዩት። መኮንን የተባለው ሰውዬ እሱ ነው ከእስር ቤት ሆኖ ወዳጅ የሚለውን ሰው እኔን እንዲያጠቃለት ትእዛዝ ሰጥቶት እንግዲህ የትላንቱ ሌሊት በዛ መልክ ያለፈው እስካሁኑ ሰዓት ድረስ ማለት ነው። ሰውየው አጋጣሚ እኔን አግቶኝ አስሮኝ ወደ አለም ገና ነው የሄደው አሁን ላይ። ምክንያቱም ሲያወራ ሰምቻለሁ በስልክ። ምን አለ ደግሞ አለም ገና ደርሰና ብሎ ተራሱ መኮንን የሚገርም ማውራት አይችልም። ስልክ ታውቃለህ እስር ቤት ሆኖ ማውራት አይችልም። ግን ያው በድብቅ ነው ሊደውልለት የሚችለው። ፊት ለፊቴ ምንም ነገር እንደማላመጣ ስላሰቡ እግዚአብሔርም ሲረዳኝ እኔ መረጃውን እየሰማው ነበር። በድካም ውስጥም በስቃይ ውስጥም በሆን በሰዓቱ እየደበደበኝ እየደበደበኝ እዚህ ጋር ትንሽ ፓርት አቃጥለኛለች ታውቃለህ። ቢላ እኮ ነው እና ምንድነው ያለው መሰለ መኮንን ያወራዋል። ሁለት ነገር ነው ያወሩት። አንደኛው ነገር እኔን አሁን ያለሁበት ቦታ ይዞኝ እንዲሄድ እዚህ ቦታ በድብቅ ይዛው ሄደ ብሎ እንትን ሰጥቶት እንደነበር አውቄያለሁ። ራስ ይዛው ሄደ፣ ራስ እንደፈለክ አሳቃየው፣ ሰዎች ቀጥልሃለሁ፣ እኔን ዘብጥያ ውስጥ እንደከተተኝ እሱን ደግሞ በቁም አሰቃየዋለሁ። እሱ ብቻ አይደለም ካሰቃየው በኋላ ለካ ቀደም ሲል አዞት ነበር ሲቆጦ ሰምቻለሁ በስልክ መኮንን የተባለው ሰውዬ ማለት ነው። ለዚህ ሰው አጋጭ ነው ቁጣው። አዎ ጊዜ መፍጀት አይደለም መቅደም ያለበትን ማስቀደም ነበረብህ። ቀደም ብያልኩ አለም ገና ደርሰ መድኃኒቱን ይዘና መድኃኒቱ ማለት መተቱን ማለት ነው። መተቱን ይዘህ መተህ እኔን የሚያፈዝ ነበር መተቱ። ከዛ መተቱን ይዘህ ከሄድክ በኋላ ነው እኔ ማገቱ ምናምን የሚቀጥል የነበረው። እሱ ግን ተቃራኒ ነው ያደረገው። እኔን ቀጥታ አግቶኝ ነው ድጋሚ አለም ገና ሄደው። አሁን ራሱ ያልደረሰው ለዛ ነው ጥሎኝ ሄደው። በቶሎ ሲሮጥ ነው ሄደው ወደ አለም ገና እቃ ይዞ ለመምጣት ማለት ነው። አሁንም ሳይደርስብን ምናልባት መመለሱ አይቀርም አጋቺ ማለት ነው። ያገተኝ ሰውዬ መመለሱ ስለማይቀር እኛ ራሱ እዚሁ አታክ ማድረግ ይኖርብናል። ይሄን ሰውዬ አሁን የነበርክበት ቦታ እዛ አካባቢ ነው? ቤቱ ነው ምን የነበርክበት ቦታ? ቤቱ እዛ አይደለም። የሚገርም ይሄ ሰውዬ ራሱ ሚስት ያለው ባልና ሚስት አንድ ላይ ሌላም ነገር አድርገዋል። ምን ሲያወሩ ሰምቻለሁ መሰለህ? ሞኪዬ ይሏል። ደግሞ ሞኪዬ የሚሉት ደንበኞቹ ወዳጆቹ ባልና ሚስት ናቸው። እነዚህም ድጋሚ ሞኪዬ ቤት ውስጥ የቀበርነው ሬሳ የጓደኛዋ ሬሳ እንደሆነ ሲያወራ ሰምቻለሁ። የሚስቱ ጓደኛ ማለት ነው። የእሷ ሬሳ ሳሎናቸው ውስጥ ቀብረው ከተዋታል፣ መሬት ስር ማለት ነው። እሱን ነገር ነግሮታል። እና በጣም እያቃዠን ነው ሁለታችንም ሌላ ቦታ ወስደን ብንቀብራትስ ብሎ ሲያማክረው ሰምቻለሁ። ይሄንን ሃይላይት ሰምቻለሁ ያለው ነገር። ቆይሮ ቤት ውስጥ ማለት እነሱ የሚኖርበት ቤት ውስጥ ሬሳ ቀብሯል ነው እያልከኝ ያለው? እኔ በገባኝ አሁን እንደዛ ነው ይመስለኛል። ነገሩን አጣራበታለሁ ገና ሰውዬው ሲመጣ ማናዘዝ አይቀርም። ሚስቱም እጇ እንዳለበት ማለት የጋራ እንትን ነው፣ ሴራ ነው ስራው። ባልና ሚስት አጋቼ ባልየው የሚባለው አጋቼ ነው እኔን ያሰቃየኝ። ሚስቱም እንደዛው ከሱ ጋር አብራ የምትሰራ የጓደኛውን ሚስት የሚስቱን ጓደኛ ሴት ጓደኛዋን ነው ቀብረው የጣሏት ነበረች በቦታው። አንተን ይዞ ሲመጣ ሲያሰቃያ ማለት አይታታ? አላየኋትም።
አላዩዋትም። ለሁለት ነው አቀጥቅጦኝ ምናምን ያመጡኝ። አንደኛው ተሰወረ፣ ጭራሽ አልነበረም፣ ብቻውን ነው ከዛ በኋላ ሲያወራኝ የነበረው አጋቾቼ ውስጥ ማለት ነው። ያኛው አድራሽ ነው፣ ዝም ብሎ ተላላኪ ነው መሰለኝ። እና እንደዛ ብሎ አወሩ። ሁለተኛ ነገር እኔን ዘብጥያ ጥሎኝን ዘብጥያ እንዳስገባኝ ይለዋል መኮንን በስልክ ሲያወራው። ዘብጥያ እንዳስገባኝ እሱን ደግሞ በቁሙ ቀጥቅጠህ እንዳይሆን አድርገህ በቁሙ ግደለው አይነት ነው። እና ግደለው እሱ ብቻ ሳይሆን ጓደኞቹ ሊፈልጉት ይመጣሉ፣ እርግጠኛ ነኝ ብሎታል። ደግሞ ጓደኞቹ ሊፈልጉት ስለሚመጡ ያልኩን መተት ከአለም ገና እዚህ ቦታ ይዘህና ከዛ ሰውነቱን ትቀባዋለህ። ከቀባሁ በኋላ ጓደኞቹ የማታ ይደርሱለታል ያለው የኔን ጓደኞች ማለት ነው። እናንተን ነው የሚሆነው። ይደርሱለታል። ሲደርሱለት ሲነኩት ራሳቸውም ይፈዛሉ። ስራቸው በሙሉ የፈዘዘ ይሆናል ከዛ በኋላ የሚል እንትን ነበር ያስተላለፈለት። ምንድነው የሚባለው መመሪያ ነው ያስተላለፈለት። ስለዚህ እነዚህ ሁለት ነገሮች ሰምቻለሁ። ይሄ ሰውዬ ሳይመጣ በፊት ደህና ነኝ፣ ጥሩ ነኝ፣ ብዙ እንትን አላልኩኝም። እንዳጠቃኝ ነገር አይደለም ያለውበት ሁኔታ። ሰውየውን መልሼ ማዳፈን ይኖርብኛል ማለት እኔን ያደረገኝም አደርገዋለሁ። በእርግጠኝነት አሁን እናንተ በጣም ነው የቀደማችሁት፣ እጥፍ ነው የቀደማችሁት። እኔ ጠዋት ነው የተነሳሁት። ለቤተሰቦቼም አግኝቻቸው ብዙም አላወራኋቸውም፣ ግን አንተ ጥሩ ሁኔታ ላይ እንዳልንክና በሲሲቲቪው ብዙ ነገር እንዳየን ነግሬያቸው ቀጥታ ወደ አንተ ወዳለህበት ነበር የመጣሁት። ሰውየው በጣም አጋጣሚ ሆኖ የሚገርመው በጣም ፈሪ ስለሆነ ማጥቃት ባለበት ልክ እንኳን አላጠቃኝ፣ ፈጣሪም ሲረዳኝ። ሰውየው ራሱ በጣም በጭዋጫ ነው፣ ትእዛዝ ስለሆነበት ነው ያደረገው ነገር ይሁን። የሰውየው ተላላኪ ነው መኮንን የተባለ መተተኛ፣ የእሱ ተላላኪ ነው። መመሪያ ስለሰጠው ብቻ ነው ያደረገው ያንን። በውድቅት ሌሊት መጥቶ ያገተኝም የደበደበኝ ምንም ያለኝ፣ ግን ከዛ በስተጀርባ ራሱ ከሚስቱ ጋር ያደረጉት ነገር እንዳለ ሲያወራውም ሰምቻለሁ። ሁለት ነገር ይዣለሁ ማለት ነው። እሱን ሪዝን አውቀሃል? ሲያወሩ ሰምተሃል ማለት ልጅቷ የተገደለችበት ምንም አልገባኝም። አይ ሞክዬ እሱ ነው ሀሳቡን ኢቭን ያነሳው ስለኔ ካወሩ በኋላ ሞክዬ እንቅልፍ ቅዠት ሊያቀዠን ነው። ማን ነው ቅዠት በጣም በኃይል እያቀዠን ነው እና እያቃዠን ነው። እሷን በጣም እየቃዠች ነው፣ እኔም እየቃዠው ነው። ለምን አውጥተን ከሳሎን አንቀብራትም ብሎ ነው ያለው። ምንድነው የምትለው ነው የሚለው መኮንን የተባለው ሰውዬ ደግሞ ምንድነው የምትለው? እኔ እኮ ሆነ ብዬ ነው ቤታችሁ ውስጥ ቅበሯት ያልኩ ብሎ ነው። አዞት ሊሆን ይችላል። አዞት ነው ነገር አዞት ነው። ግን ምን እንደሆነ ትእዛዝ ይሁን ምን ይሁን አላቅም። ነገሩን ገና ሲመጣ ማጣራው የሚሆነው። ስላዳንከኝ እጅግ አድርጌ አመሰግናለሁ ጓደኛዬ ዴቪ። ያው ከዚህ በፊት ቀደም ሲል በነበረ እንግዲህ አባቴና ወንድሜ ባደረጉብኝ ነገር ከዚህ በፊትም ወንዝ ዳር ተጥዬ ደርሳችሁልኛል። ዛሬም እግዚአብሔር ጥሎ አይጥለንም። ዛሬም እንግዲህ በድጋሚ በእንደዚህ አይነት ሁኔታ ውስጥ ሆኜ ያው ቶሎ ደርሳችኋል። ያው ሁሌም እርስ በርስ ቼክ እንደራረጋለን። እኛ እንደ ወንድም እንደ ጓደኛ እንደ ስራ አጋር ሁሌም ቼክ እንደራረጋለን። ግን አጋጣሚ ሆኖ ባልታሰበ ሁኔታ ውድቅት ሌሊት ላይ ነው ይሄ ነገር የተፈጠረው፣ ማንም ባላሰበበት ሁኔታ። ግን ደግሞ ማልዳችሁ በጠዋት ተነስታችሁ መጣችሁ ደግሞ ልታድኑ ይሞክራችኋል። በዚህ ፈጣሪንም አመሰግናለሁ፣ እናንተንም አመሰግናለሁ። እንግዲህ ውድ ቤተሰቦቼ ያው ቀደም ብዙ አላወራችሁም፣ ይቅርታ ይደረግልኝ። ያው የነበረበትን ሁኔታ አይታችኋል። እናንተ ጋር ረጅም ሰዓት ቁጭ ብለን ብናወራ ያ ሰውዬ ወይ አንድ እርምጃ ይቀድመናል ወይ ደግሞ ይሄ ልጅ ታስሮ ባለበት የሆነ የጤና እክል ውስጥ ሊገባብን ይችል ነበረ። ስለዚህ በዚህ እንዳልተቀየማችሁኝ እርግጠኛ ነኝ። ሮቤል አሁን ደህና ነው። ዶክተርም መጥቶ ነበረ፣ አይቶታል። መጠራረግ ያለበትን መተጣጠብ ያለበትን ቁስሉን አጥፎለት ወደ ስራዬ ካልገባው ይሄንን ነገር መጨረሻውን የዚህን ሰውዬ መጨረሻ ሳላይ ወደ ቤቴ አልመለስም ብሎናል። እኛ ከጀርባዋለን፣ እሱ መስራት የሚፈልገውን ይሰራል ማለት ነው። ውድ ቤተሰቦች እንግዲህ የሮቤልን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት እየሰጣችሁበት ሞቅ ሞቅ አድርጉት። እኛም ጋር አልፎ አልፎ ብቅ እያላችሁ ያው ነው አንድ አይነት ተመልካች እንዳለን ነው የሚሰማኝ። ስለዚህ ውድ ቤተሰቦቼ እኔም ቤት ሮቤልን ቤት ላላችሁ ቤተሰቦቼ ስላከበራችሁን ስለወደዳችሁን ክብረት ይስጥልን እላለሁ። ሮቤል የሚለው ነገር ካለ ይበለንና ሰውየውን በምን አይነት መንገድ እንደምናገኘው ይነግረናል። ከዛ በኋላ ወደ ጉዳያችን መንገብ ይሆናል። በጣም መልካም ዴቮ። እንግዲህ ቤተሰቦቼ እኔም ሰላም ሳላችሁ ወደ ጉዳዩ ገባሁኝ። በመደናገጥ ላይ ስለሆነ ቀደም ማለት ስላለብን መቅደም አለብን ሰውየውን። በእርግጠኝነት እየመጣም ሊሆን ይችላል ወይ ገና መድረሱ ሊሆን ይችላል። ገና ከመውጣቱ ነው እናንተ የመጣችሁት። እኔ በድካም ስሜት ውስጥ ሸብ እንዳረገኝ እንቅልፌ ሸለብ እንዳረገኝ ነገር ነው የመጣችሁት ይመስለኛል። ማለት ድካም ማለት ነው። ያ ሆኖ ነው እንጂ ብዙ አልቀደማችሁም። ሰው ከዚህ ዓለም ገና እስኪደርስ ራሱ ሰዓት ሊፈጅ ይችላል። እዚሁ ቆይተን በጣም አሪፍ። እንግዲህ ቤተሰቦቼ እንዴት ናችሁ የኔ ውድ ስጦታዎች? እኔ ያው በጤና እንግዲህ ተመልሻለሁ። ወደዚያ ዞሮ ምናልባት ካሜራውን እንትን ካለ ወደዚያ ዞሮ ይጠጋልህ።
አቢ እንዴት ነህ? ደህና ነህ? አለሁልህ። ምንም አይደል፣ ፈጣሪ ምሮናል። እንግዲህ ይህን ሰውዬ ዞሮ ቀድሜ ከዚህ በኋላ የምቀደምበት አይሆንም። ይመጣል ተመልሶ እኔን ፍለጋ። ሲመጣ እንግዲህ ተደብቄ እንግዲህ እሱ ባጠቃኝ ልክ እኔም ማጥቅቸው ማናዘዘውን ነገር ደግሞ በይበልጥ አናዝዘዋለሁ። ደግሞ በጣም ፈጣሪም ሲረዳኝ ሁለት ነገር ፊት ለፊቴ ሲያወራ ሰማሁት። ፊት ለፊቴ ማለት ነው። ራሱ ይሄ ሰውዬ በአዳም ልኮ አይነት ውስጥ ያለ ሰው ነው። የመኮንን ተላላኪ ሰው ነው። መኮንን የተባለ ሰውዬ እዛም ሆኖ ሊፈታኝ ሊተወኝ አልቻለም። ገና እሱንም ጣቢያ ሄደን ደግሞ ሌላ ፍርድ እንዲወሰንበት እናደርጋለን። እኔ ሌላ ያደረገው ጥቃት ሰው አስልኮ። ስለዚህ የሚያቆም ነገር አልመሰለኝም። ቤተሰቦች እናንተ ጸልዩልኝ፣ እኔም እበረታለሁ። ጓደኞቼም ሁላችንም እንግዲህ ተጋግዘን ነው ይሄን ነገር የምናልፈው። እናንተም አበርቱን ቤተሰቦች እላለሁ። ስለዚህ አሁን ቆይታ እናድርግና እዚሁ እኔ አንተ ነዴቮም ሌሎችም አላችሁ። ሽጉጥ ይዘዋል አይደል? በቃ ለማንኛውም ከሰውም ጋር ከመጣ ምንም ከመጣ ያው መከላከል ስላለብን እሱን አድርገን እንግዲህ ያለውን ነገር ሰውየውን ልንይዘው እንሞክራለን። ይዘንም እናናዝዘዋለን ምን እንደተፈጠረ። ወደ ጣቢያም ሂዱ የተቀራችሁት እና መኮንን የተባለውን ሰውዬ ፍርድ እንዲገባው ድጋሚ ፍርድ እንዲወሰንበት እማኝነታችሁን ምስክርነታችሁን ትሰጣላችሁ ማለት ነው። ቤተሰቦቼ እጅግ አድርጌ መወዳችሁ የኔ ውድ ስጦታዎች፣ ያው ወንድማችሁ ጋዜጠኛ ሮቤል ያው በድጋሚ ተመልሻለሁ ባላሰብኩት ሁኔታ። ማልዶ ዛሬ ሌላ ስራ ነበር የሚኖረኝ የነበረው፣ ግን ይሄኛው ጉዳይ ገጠመኝ ማለት ነው። ስለዚህ ይህን ጉዳይ እንግዲህ ዛሬ እንደ ነገሩ ለመጨረስ ሞክራለሁ። ወንድሞች እናንተም እንግዲህ ተሯሩጣችሁ ቤት ሄዳችሁ ልብስ ይዛችሁ ሊመጣችሁ ያው የራሴን ቤት ስትመጡ ማን ነው ቤት ሄዶ የነበረው? ሱራፌል ነው። ሱራፌል ነው። እጅግ አድርጌ አመሰግናለሁ። እንግዲህ ልብስንም ይዘው ሊመተዋል። እንግዲህ ሰውነቴም አንድ አብዬ በጣም አብዬ ሁልጊዜም አብራኝ ያለችው፣ በተለይ ክትትል ስጀምር በጣም አብሮኝ ያለው። ነዴቮም በሌላ ሁኔታ ሩጫ ላይ ባሉበት ሰዓት አብዬ ነው አብሮኝ የነበረው። ስለዚህ ለሁላችንም ጸልዩልን እላለሁ ውድ ቤተሰቦቼ። ይሄ ነገር ሊያበቃ አልቻለም። እኛ ግን ወደ መጨረሻው እያገባደር ነው እንሄዳለን። ክብረት ይስጥልኝ ቤተሰቦቼ፣ እወዳችኋለሁ። ነገሩን እንከታተል፣ አብራችሁን ቆዩ። እንግዲህ መጥቷል ተብሏል ቤተሰብ። አብዬ ቀስ ብለን እንግዲህ ኮቴ ሳናሰማ ሲመጣ ተቀብለን እንይዟለን። ደህና ነኝ፣ እሺ ችግር የለውም። ለእኔ እንዳትሳቀቅ። ሽጉጡን ብቻ ይዘውና ወይ አንገቱን ብዬ ደፋዋለሁ ሲመጣ። በጣም መሰለኝ አባቴ ብላ ቀስ ሰረመኒ ሻሻ ድጋጋ ደንባራ ወዴን ቀደድከኝ አይደል? አጋልኩ አይደል? በቢላ አንተ ውሻ ተነስ ተነስ ተነስ። ማነህ? ቆሻሻ ማነህ? ምንድነው? ማነህ? አዎ ማነህ? ማነህ ማለት አታውቀኝም? ድቀቅ። ምንድነው? ወደዛ ቁጭ ያለ ደንባራ ውሻ ቆሻሻ አረመኔ። ምንድናችሁ? ምንድነው አንተ ራስህ? አንተ ማነህ? እኔ ምንድነው የምትፈልጉት? ምንድነው የምታወራው? ከኔ የምትፈልጉት ማለት እሺ ምን ማንኛ ነኝ? ታውቀኛለህ አይደል? እንጂ ኧረ እባክህ አውቃለሁ። ከወንበሩ ስታጠኝ ምን ጠፋውብክ? አላወኩ። አሁን ምን ልታደርገኝ ነው? እሺ ወይኔ ምን ልታደርገኝ ነበር? ተቀደምኩኝ አይደለ? ወይኔ ምን ልታደርገኝ ነበር? ራስ ታረመኔ። ወይኔ ተቀደምኩ አይደል? አይ መኮንን ምናምን ትያችሁ የማያልቅ ሰዎች ቆሻሾች በተኛውበት በውድቅት ሌሊት መታነሳኝ አይደለ? ካልጌ ቀጥቅጠህ እሷ አልበቃ ብሎ እዚህ አምጥታ አሰቃየኝ አይደል? ምን ላድርግ ታዲያ? ህይወቴን ለመቀየር ስል ማላደርገው ነገር የለም። ምን ማለት ነው? ህይወቴን ለመቀየር ምን ማለት ነው? ምን ማለት ነው? አዎ ሆድን ብዬ ልድፋ ወይ በፈልክሰትልህ አንገትን ልበጥስልህ? ተወኝ እባክህ።
በቃ አይለመደኝም። በቃ ሴታ ሴት ትሰማኛለህ? ሌሊቱን ሙሉ ስታወራ የነበረው ነገር መኮንን ከተባለ ቆሻሻ አረመኔ ሰውዬ ጋር ምን ስታወራ እንደነበር ያለው ነገር ምን አደረኩኝ? አሁን አንተ እንዳትክደኝ በእጄ ውስጥ ነው ያለው። ማንም አያድንህም። ትሰማኛለህ? እኔ ህጋዊ ሰው መርማሪ ጋዜጠኛ ሮቤል እባላለሁ። ትሰማኛለህ? የህፃን ጨዋታ አይደለም ማወራው ካንተ ጋር። እሺ ከኔ ምንድን ነው የምትፈልገው? ገና በነፍስና በስጋ ነው የምትጫወትበት። ትሰማኛለህ? በጭባጫ ሴታ ሴት የሰማኸኝ ነው? አዎ። ከመኮንን ጋር የት ነው የምትተዋወቁት? ወዴት? የትም እንጃ። ኧረ እባክህ። አዎ። አትተዋወቁም? አይ የት እንደምታውቀው አታውቅም? እሺ እሱን ተውና አታውቅም? የት እንደምታውቀው እናገራለሁ። የት እንደምታውቀው አታውቅም? የት እንደምታውቀው አታውቅም? የት እንደምታውቀው ገና ደም አስተፋ። የት እንደምታውቀው አታውቅም? አረመኔ የት እንደምታውቀው አታውቅም? ቀና ቀና ተዋወቃለሁ። እንደበተን ቆልፍልሃለሁ። ጋር ሰማኛለህ አይደለ? አዎ ሰማያለሁ። እርባና ቢስ ማን መሆኔን አላወቅክም ማለት ነው። አውቄያለሁ። ከዚህ በኋላ ደግሞ የበለጠ ታውቀኛለህ። ለማን ማጎብደድ እንዳለብህ አሳይሃለሁ። ለዚህ ሴጣን ምናምን ተሰውዬ ትላላክለታለህ። ምንድነው ወዳጅነታችሁ? ምንድነው የሚያገናኛችሁ? ሌሊቱን ሙሉ ስታወራ የነበረው ነገር ሰምቻለሁ። ምን ማለት ነው? ምንድን ሰምታ? ፊት ለፊቴ ስታሽካካ ስትስቃል ነበረ። እኔ ገና ለገና የምትጨርሰኝ መጨረሻ ይመስሉ ፊት ለፊቴ ያ ሁላ ጉድን ስትዘረግፋል። ኧረ ተሳስተን እንደዚህ አላደርግም። ተሳስቼ ነው አይደለ? እኔ ነኝ የተሳሳትኩት አይደለ? እኔ ነኝ የተሳሳትኩት። አይ እኔ ነኝ የተሳሳትኩት። ቀና በል እስኪ ቀና በል። እኔ ነኝ የተሳሳትኩት። እሺ እንጂ አይደል ሌሊት ስታሰቃየኝ ያደርኩ። እኔ ነኝ የተሳሳትኩት። ስታሰቃየኝ ያደርኩ። ሴት ማን መሆኔን እንኳን ሳታውቅ ትሰማኛለህ? ከዚህ በኋላ ድብደባ እንዳይደርስብህ ከፈለግ ምራቅህን ጠጣ ስትፈልግ። አረመኔ አዞረኝ። ገና ትሞታለህ። በቁሜ ልትገለኛል ነበር ያሰብከው? የት አለ መተቱ? ምንድን ነው ይህ መተት? ከየት ነው የመጣው? አለም ገና ሄድኩ። ምን ልታረግ ነው? ተናገር። ከአለም ገና ነው የመጣሁት። ምን ልታረግበት? ተናገር። ያዙት። እሺ ነገር በእጃችሁ እንዳትነካኩት በደንብ በመላ አስቀምጠው። በጣም በጥንቃቄ ነው ያመጣሁት። ከዛ ጀምሮ በጥንቃቄ ነው ያመጣኸው? አዎ በጣም በጥንቃቄ ነው የምታመጣው። አዎ። የት ነው የምታውቀው መኮንን? ምንድን ነው የሚያገናኛችሁ? በጣም የቅርብ ወዳጄ ነው። አብረን የምንሰራ ከመኮንን ጋር። ምንድን ነው የምትሰራው? ማነህ አንተ? መተት። አዎ መተት ነው የምንሰራው ከመኮንን ጋር በጓደኝነት ከብዙ ዓመት በኋላ ነው። እና የሚቀመማቸውን ነገሮች በሙሉ እኔ የእሱ ደንበኛ ሆኜ ነው እንደማገልገልም ነው። ከሱ ነው እያንዳንዱ ቅጠሎችን የምረከበው። እና የምረከባቸው ቅጠሎች ደግሞ ሰውን ለመመረዝ፣ ሽባ ለማድረግ፣ ስትሮክ ለማድረግ፣ እጅና እግራቸው እንዲተሳሰሩ የማድረግ ነው። ምን ይጠቅማል? ንገረኝ። ገንዘብ፣ ህይወቴን ለማሻሻል ስል ለገንዘብ ብዬ ነው እንደዚህ የምሆነው። አዎ ለገንዘብ ስል ነው። እና ለአንድ ሰው አንድ ቅጠል የሚያፈዝዝ ካደረግኩ በ100,000 የሚቆጠር ገንዘብ ነው ከእጄ የማደርሰው። እዛም ደግሞ ኑሮዬን አሻሽልበታለሁ። በጣም ብዙ ልጆች አሉብኝ። እኔም መተት ተደርጎብኝ ነው ሌላ ስራ እንዳልሰራ፣ ይህን ስራ ብቻ እንድሰራ ተደርጎብኝ ነው። እባክህ ማንም ያደርግብህ መኮንን ነው። እሱ ነው መተት ያደረገብህ? አዎ ይዋሸኝ። ራሱ ነው የገዛኝ። መኮንን ራሱ በመተት ነው የገዛኝ። እሱን እንዳምን ከሱ እጅ እንዳልወጣ ነው ያደረገኝ። ሰማኛለህ? ጸጉርን ነጭቼ በእጅ እሰጥሃለሁ። ሰማኝ። ሌሊቱን ሙሉ ስታወራ የነበረው ቤትህ የቀበርከው አንድ ሴት እንዳለች ስታወራ ሰምቻለሁ። አቃዠኝ። ዋውጥቼ ልቅበራት ስትለው ነበር አይደል?
ማናት? የት ነው ያለው ቤት አድራሻን ትነግረኛለህ? ሚስት ማናት ሚሉን ትነግረኛለህ? በቁም ቀብራል። የምን ሚስት? ሚስት የለህም ማለት አለኝ ግን የ80 አይደለች እና የ60 ነች። የ40 ነች። የ40 ነች። በዚህ መጨን ያስፈራራኛል። አንገትን በጥፍላለች። በዚህ ማለት እኔ እሱን አልወደው። ወይ መትረፊያ አንገቴን በዚህ አይደል ልትቀላኝ የነበረው? አዎ ውዳቂ መትረፍን ግን እንጃ። ምን ለኔ ነው የምትጨነቀው ወይስ እያስፈራራኸኝ ነው? ያው ይሄ ያመጣሁት መተት አንተን አፍዞ እንዲጥል ስትሮክ እንዲያደርግ ከሰው በታች እንድትሆን ሙሉ መድኃኒቱ እንዲቀባ ነበር ያመጣሁት አይደለ? አንተ ደግሞ ቀደምከኝ። ሁሌም እኮ ከናንተ በጣም በብዙ እጥፍ ነው የምቀድመው። ከጠላቶቼ በጣም በብዙ እጥፍ ቀድማለሁ። ቀድመሃል። እናንተ ግን መሀይሞች ስለሆናችሁ የነገሩን ነው የምትሰሩት አይደለ? ምን ያህል እንደምቀድማችሁ አልገባችሁ። ገብቶናል። አንተ የፈለገ ብታስቀኝ ሰውነቴ እንኳን እስካሁን ድረስ ምንም አልሆነ። ትሰማኛለህ? ገና በቢላ አግልክ ነበር እኔን እንዳደረከኝ። ትሰማኛለህ? እኔን እንዳደረከኝ በቢላ እኔም አግልክ ነበር፣ ግን ይሄን አላረግም። ትሰማኛለህ አይደል? ቀና በል አትርበትበት። በመተት እኔን አደንዝዘህ በቁሜ ልትቀብሩኝ ነበር። ይሄን ያለክ መኮንን ያለክ ጋር የት አባ ነው የምታቀኝ? የት አባ ታቀኛለህ? መኮንን ነው የነገረኝ። ስላለክ ብቻ ነው የምታደርገው። አርግ ከተባልኩ አደርጋለሁ። ገንዘብ ለማግኘት ስል የማይደረገውን ሁሉ ለማድረግ ዝግጁ ሆኜ ነበረ ለመኮንን። ስለዚህ ሰዎችን ማጥቃት ሲፈልግ በአንተ በኩል ያደርጋል ማለት ነው። አዎ አልተዋለኝ አይደል? እሱ ዘብጥያም ብልከው አልተዋለኝ አይደል? እንግዲህ እሺ እኔን ተወኝ። እሱን አንድ ነገር እናታደርግ። አንተ ልተውክ እሱን ተላላኪ ነኝ፣ ታዛዥ ነኝ። ዋናው እኮ ሀሳቡን ያመጣው እሱ ነው። ሀሳቡን ያመነጨው እሱ ነው አይደለ? አዎ እንጂ አንተ ስለምንም ነገር አታውቅም። ጉዳዩ ለአንተ በጣም ቀላል ነው አይደለ? ቀና 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 እየሰማኝ ነው? አንገትህን ጭንቅላትን ብዬ ሳልደፋ ትሰማኛለህ? ቤትህ ይዘኝ ትሄዳለህ። አሁን ይሰማሃል አይደል? ይሰማሃል አይደል? ቀና ቀና ቀና። እሺ ቤት ይዘኝ ትሄዳለህ። ትሰማኛለህ? እሺ እዛ ጋር አቆዩት። ባለቤቷን በውጪ ከባልደረቦቼ ጋር አቆይቻለሁ። እሷ ጋር ልግባ ነኝ። ሚስትየው አለች። ስለዚህ እሷን ላውራት። ያው ዞሮ እሷም ወንጀለኛ ነች አሁን በደረሰን እንግዲህ ባለን መረጃ መሰረት። ስለዚህ የት ይቅበሩት የት እንኳን በስርዓት አልታወቀም። ለማጣራት ሞክራለሁ። ሚስትየዋን ላውራት። ደረት ሊያደርገው ዝም ብለን እንግባ። ሱራፌል አደራህን ሰውየው አንድ ነገር ድምፅ ነው እንዲያሰማ አፉን ቢሆን ሰሩት። ጤና ይስጥልን። ሰላም ነው? አለን ይመስገን። ትንቢት ነሽ? አዎ እንፈልጋችሁ አለው ይመስገን። ካሳውን ነበር ይላከኝ ወደ አንቺ። ምን ብሎ ላካችሁ? ካሳውን ነገር ዛሬ እዚህ አልነበረም አይደል ያደረው? አዎ ያው አንዳንድ ነገሮች የግል ጉዳዮች እንድናወራ ወደ አንቺ ልኩኝ ነው ከጓደኛዬ ጋር። ምናልባት ወደ ውስጥ ገባ ብለን የምናወራ እኮ የግል ጉዳይ ስትል አልገባኝም። ምን የግል ጉዳይ ነው? አንዳንድ ነገሮች አጫውቶኝ ነበረ የሆኑ ጉዳዮችን እንድንጫወት እና ስለሱ እንድናወራ ነበር። አዎ ሮቤል እባላለሁ እኔ። ምናልባት ስለኔ ያልነገረሽውን አላውቅም። አልመጣም አይደል ትናንት?
እንዴት እስከዛሬ አላወኩም? ጓደኛ አይ ሆነ እኔ ነበረ። ጓደኛው ደግሞ አይደለሁም። የግል ጉዳይስ ምንድነው? ጓደኛው አይደለሁም። አጋጣሚ ስራ ነው ያገናኘን እና ደግሞ አሁን ግዴታ ማምጣት ስላለብኝ ነው ላንቺ ያለውን ነገር ደህና ነው ላጫውትሽ እሱ ብዬ ግን እሱ ደህና ነው። ስልክ አውርተሽዋል? ከዛ ዛሬ ከነገር ዛሬ አላወራንም። አላወራሽ ማለት አዎ። ትናንትም ውጪ ነው ያደረው። አዎ እኮ አንዳንድ ነገሮች አጫውቶኝ አውርቶኝ ነበረ። ስለዚህ ወደዛ እንድንገባ በመኮንን ዙሪያም አንዳንድ ማውቃቸው ጉዳዮች አሉና ስለሱ መኮንን ያው የተግባባን ይመስለኛል ስላለው ነገር። አልገባኝም። መኮንን ያው መኮንን ስልሽ መቼስ ይገባሻል ብዬ አስባለሁ። የቤተሰብ ጉዳይ ነው ያው እንጫወት በሚል ነው ያለውን ነገር ውስጥ ገብቼ ያው ቆመን ማውራት ስለሌለብን ነው ያው ንገራታለሁ። ምናልባት ደውይለት ስልኩ ከሰራ አሁንም ቢሆን ካሳሁን ጋር ደውይለትና ሊያወራሽ ይችላል። በመኮንን ጉዳይ እንዴት ካሳሁን ሊልክ ይችላል? እኮ እሱን እኮ ያው ቁጭ ብለን ካላወራ የሚሆን ነገር አይደለም። ሰው አለ ቤት ውስጥ ሰው አለ? አንመለ እሺ እሺ ብለሽ እሺ እሺ እንዴት ነሽ? አለን እንዴት ነሽ? ሁሉ ሰላም አለን ይመስገን። ምንም አልነገረሽም ካሳሁን የት እንደነበር? እኔ ምንም የነገረኝ ነገር የለም። ግን በሰላም ነው የወጣ ነው። የእናንተ አመጣጥ ግን ትንሽ ግራ ጋብቶኛል። እንዴት ትላንት ነው አይደል ሄደው? አዎ። ስንት ሰዓት ላይ? ሰዓት ምን ይሰራልሃል? ተገናኝተናል። እሱ ነው የላከኝ አልከኝ አይደል? እሱ እንደላከ ከነገርከኝ ምንም አይሰራልህም ሰዓቱ። ለምን ሰዓቱ ማወቅ ፈለክ? አይ ለአንቺ የሚጠቅምሽ ነገር ስለሆነ ነው የምነግርሽ ነገር ከዚህ በመቀጠል ለዛ ብዬ ነው። ግድ የለም የማይጠቅምሽ ከመሰለሽ ችግር የለውም። ለእኔ ምንም አይጠቅመኝም። የሚጠቅመኝ ነገር ትነግረኛለህ ብዬ አላስብም። ምክንያቱም ባሌን ጠንቅቄ አውቀዋለሁ። መልካም። መኮንን ታስሮ እንዳለ ታውቂያለሽ አይደል? እስር ቤት እንዳለ። ታዲያ ምን አገናኘው? ሄደሽ ጠይቀሽዋል? ምን አደርጋለሁ ብዬ ነው። ስለ መኮንን አይመለከትሽም? መኮንን እንዴት ነው የምታውቂው ሲጀምር? ይኸውልሽ አሁን ይሄ ነገር እኔ በደንብ በጥልቀት የማውቀው ብዙ ጉዳይ አለ። ስለማውቀው ነገር ነው እያወራሁሽ ያለው። ስለዚህ ብዙ አዲስ ለመሆን አትሞክሪ። መግባባት ብንችል ጥሩ ይመስለኛል። ነገር እኔ ስለምትለኝ ነገር ምንም ሊገባኝ አልቻለም። ለዚህ ደግሞ ምንም መልስ ልሰጥህ ዝግጁ አይደለሁም። ምንም የምሰጥህ መልስ የለኝም። መልካም። እኔ ችግር የለውም። ምን መሰለሽ የመጣበትን ጉዳይ የተላክበትን ንገረኝ። ልሰማ ዝግጁ ነኝ። መልካም እሺ። ካሳሁን ያው ከትላንት ጀምሮ እዚህ የለም፣ አልተደዋወልንም። ዛሬም ከነጋ ብለሽኛል። ካሳሁን ያለው እንግዲህ ታስሮ ነው ያለው። ለምን ታስሯል? ካሳሁን ማን ያሳሰረው እኮ ይሄንን ለመስማት መጀመሪያም ከጅምሩ ጀምሮ ነገረኛ። ታስሯል እያልከኝ እኮ ነው። ማን ያሳሰረው? ከኔ ጋር በሰላም ነው የወጣው። ስለዚህ ያሳሰረው ማን ነው? ለምን እንዴት ታሰረው? ምን ማጣራት እንዴት አልነበረብሽም? ቀደም ሲል እኔ ግዴታ ስነግርሽ መሆን አለበት እንዴ? ይሄ እኮ የተለመደ አይደለም። ቤተሰብ ጋር ይቆያል፣ ቤተሰብ ጋር ቆይቶ ይመጣል። ስለመታሰሩ ግን ለኔ አዲስ ነገር ነው። ስለዚህ ማን ያሳሰረው ንገረኝ። ያሳሰረውን ሰው ንገረኝ። ስለዚህ ስለ ሁኔታው በደንብ እንዳጫውትሽ ከፈለግሽ ይሄን ያህል እንግዲህ ማቃሉ ብዙ ነገሮች አሉ። ተረጋግተሽ የምታዳምጪኝ ከሆነ እሱም ያለበት ቦታ ይዤሽ እሄዳለሁ። በምን አይነት ሁኔታም እንደዚህ እንደሆነ እነግርሻለሁ። ከዛ በፊት ግን ለምጠይቅሽ እያንዳንዱ ጥያቄ አያገባኝም አላውቅም እንድትይኝ አይደለም የምፈልገው። ማለት በአቅራቢያ ነው ያለው የታሰረበት ቦታ። ስለ ጉዳዩ ግን እኔ እንደ ቤተሰብ ብዙ አንተ እንዴት አወቅ? እሱን ነው የምልሽ። እኔን አታውቂኝም። እኔና ካሳሁን የሚያገናኘን ስራ ነው። በተለይ መኮንን መሀላችን አለ፣ ያገናኛል መኮንንና እኔና ካሳሁን። ስለዚህ አንተ አለህበት ማለት ነው። ያሳሰራችሁት አንተ አለህበት ማለት ነው ማሰሩ ላይ። እንዴት ማለት እንዴት ነው የምኖርበት? ስራን ያገናኘን። ታዲያ ስራን ያገናኘን ካሳሁን ታስሯል። ይሄ ልትነግረኝ ከመጣህ ካሳሁንን ያሳሰርከው አንተ ነህ ማለት ነው። መኮንን ያሳሰረው ካሳሁን ያልኩሽ ያለሁት ገብቶሻል? መኮንን ለእናንተ ወዳጅ ዘመድ አይደለም እንዴ? ከመኮንን ጋር ስለ መኮንን አታውቂም? እኔ ብዙ እውቀቱ የለኝም። እንዴት ብዙ እውቀቱ የለኝም ማለት? ስለ ነገሩ በጥልቀት እንደምታውቂ እኮ ከዚህ በፊት ካሳሁን ነግሮኛል። ምንም የሚነግርህም ነገር የለም ካሳሁን። ስለ መኮንን የሚነግርህም ነገር የለም፣ የሚያውቀውም ነገር የለም። እኔም አላውቅም። ጠለቅ ብዬ የማውቀው ነገር የለም ስለ መኮንን። ካሳሁን ምንድን ነው ስራው? ይሰራልሃል ስራው።
አውቀዋለሁ አልከኝ አይደል? የሚጠቅምሽን ነገር አብረን እንደነገርሽ የስራ ባልደረቦች ነን አልከኝ። ስለዚህ ከሰውን ስራ ምንድነው ላንተ የሚጠቅመው? አሁን ውሰደኝና ያለበትን ቦታ አሳየኝ። እናንተ ከሆናችሁ ያሳሰራችሁት በእርግጥ ታስታውቃለህ። መኮንን ነው የላከኝ እከሌ ነው የላከኝ። ይሄ ምክንያት ሊሆነኝ አይደለም። በቃ ካሳሁንን የታሰረበት ቦታ እንድትወስድ ይፈልጋሉ። ካሳሁን ምን ሊያሳስረው ይችላል ብለሽ ታስቢያለሽ? ምንም ሊያሳስረው አይችልም። ምንም አያሳስረውም። ይሄ አውቃችሁ ሴራ ሰርታችሁ የራሳችሁን ነገር ፈጥራችሁ ካልሆነ መኮንንም ምንም የሚያሳስረው ማነው? ካሳሁንም ምንም ሊያሳስረው የሚችል ነገር የለም። መኮንንም አያሳስረውም። ቋሚ ስራ ምን እንደሆነ እኮ ይኸውልሽ፣ አንቺም ታውቂያለሽ፣ እኔም አውቃለሁ። ልብሽ እያወቀ መካካዱ አያስፈልግም። አሁን ያልሽ ያለሁት ይሄ ሰውዬ ተከፍሎት የሚሰራ ለመኮንን ተከፍሎት የሚሰራ መተት ድግምት አድርግልኝ ባለው ሰዓት መተት ድግምት እያደረገ ሰው ጋር ሰውን ሽምድምድ የሚያስቀምጥ ሰው ነው በሰይጣኔ ስራ። ይሄን ስራ ደግሞ አንቺ ጠንቅቀሽ እንደምታውቂ በቃ ውጣልኝ ማለት ለምንድን ነው ውጣልኝ? ለምንድን ነው የምወጣው? ንገረኝ እስኪ። ምክንያቱም የማይጠቅም ነገር እዚህ መተህ እኔ ጋር እንድትለፈልፍ አልፈቅድም። ካሳሁንም መልስልኝ። ቤቱን ለቃችሁ ውጡልኝ። አሰርኩት ብዬሻለሁ እንዴ? ቆይ ቁጭ በይና አናግሪኝ። ታስሯል እያልከኝ ከሆነ ያሳሰርኩት አናግሪኝ። የሰማሽኝ ነው? ቁጭ በይና አናግሪኝ። ቤቴ መተህ እኔን የመገፍተርም ሆነ የማስቀመጥ የማዘዝ መብት አለኝ። ሰሚያለሽ? አለኝ። እሱን አሳይሻለሁ። መጎፍላቱን ተይና፣ ትሰሚኛለሽ? መጎፍላቱን ተይና፣ ለምጠይቅሽ ጥያቄ መልስ ብቻ ነው የምፈልገው። እኔ ራሴ አንተን እጠይቅሃለሁ። ለምን አንቺ አትረጋጊ? እየሰማሽኝ ነው? ስራችንን እሳት ውስጥ ነው እየከተተብን ያለው። ትሰሚኛለሽ? ይሄ ነገር ደግሞ አያዛልቀን። ውጡልኝ፣ በቃ ውጡልኝ። ምንም መስማት አልፈልግም። ውጡልኝ። ምንም መስማት አትፈልጊም? አዎ ውጡልኝ። ቤቴን ለቃችሁ ውጡልኝ። ምንም መስማት አትፈልጊም? አልፈልግም። እርግጠኛ ነሽ? አዎ ምንም አልፈልግም። በቃ ካሳሁንን ማየት እፈልጋለሁ። ወደዚህ ቁጭ ካሳሁንን ማየት ከፈለግሽ መጀመሪያ ለምጠይቅሽ ጥያቄ መልስ እፈልጋለሁ። ምን አይነት ጥያቄ ነው የምትጠይቀኝ? ስለ ሴራሽ ስለ ሁሉም ነገር የለም። ሴትዮ አትንጣጪ። ሌላ ነገር ውስጥ እንድገባ እንዳታስገድጂ። ሰሚኛለሽ? እንኳን ላንቺ ለማንም አላንስም። እኔ ጠፍጥፌ ነው ማስቀመጥሽ። ተረጋግተሽ ቁጭ በይና ወሬ። ሰሚኛለሽ አይደል? ቤቴ መተህ ለመጠፍጠፍም ታስባለህ? ካሳሁንም ማየት ትፈልጊያለሽ? መጠፍጠፍ አይደለም ገና ቤትሽን አመሰቃቅዬ። ቆይ ማን አንተ የምታመሰቃቅለው ቤቴን? ቤትሽ በጣም ጥሩ አልማዝና ወርቆች እንዳሉ ስለማውቅ አይደለም? አልማዝና ወርቅ ስለደበቅሽ ስለምትለው አልማዝና ወርቅ ማውቀው ነገር የለም። ምናልባት አንተ ከሆንክ ያስቀመጥከው አውጣው ካስቀመጥክበት ቦታ እንጂ እኔ አልማዝና ወርቅ ስለምን አልማዝና ወርቅ እንደምታወራ እንኳን አላውቅም። ግን ልጁን በማያውቀው ነገር ያልሆነ ነገር ውስጥ ከምታስገቡት ልጁን አሳስረው ከሆነ አስፈታልኝ። ስለዚህ ታስሯል ስልሽ ምንም ያልመሰለሽ እንደ ሚስት ብዙም ያልደነገጥሽው ስራውን ወንጀሉን ስለምታውቂ ነው። ምንም ወንጀለኛ አይደለም። እናንተ ልምድ አላችሁ። እኛ ልምድ የለም። ሰሚኛለሽ? ይኸውልሽ አሁን ለኔ አይደለም ይሄንን የምትክጂኝ። ልምድ ስላላችሁ ምናልባት ታስሮ የሚያውቅ ይሆናል ከዚህ በፊት 100 ሺህም ጊዜ መኮንን አስፈትቶት ሊሆን ይችላል በነገሩ እንጂ እናንተ ሰው ላይ ስታስመቱት የኖራችሁ ሰዎች እንደሆናችሁ፣ በተለየ ደግሞ ባለቤትሽ ይሄን እንደሚሰራ የእሱ ተላላኪ እንደሆነ መቼስ እንደ ሚስት አንቺ ይሄን ታውቂያለሽ። ማወቅ ብቻ አይደለም አንዷ የስራው አካል እንደሆነ ሻቃል። በቃ ከዚህ በላይ ምንም ልሰማ አልፈልግም። በቃ ከዚህ በላይ ምንም አታውራ። አንተ ስለምትለው ነገር የምናውቀው ነገር የለም። ምናልባት ሰው ተሳስታችሁ ከሆነ ቼክ አድርግ፣ ራስህን መርምር። ሰው ተሳስታችሁ የካሳሁን ሚስት ሰሚኛለሽ? የህፃን ጨዋታ አይደለም የሚያስኩት። አንቺም ማፊያ እኔም ማፊያ ነኝ። እሺ ማፊያ ለማፊያ ደግሞ አይሸዋወድም። አንተ ማፊያ ልትሆን ትችላለህ፣ እኔ ግን ማፊያ አይደለሁም። አንቺ ንጹህ ሴት ነሽ አይደል? እኔ አዎ ከደሙ ንጹህ ነሽ። ንጹህ ነኝ። አዎ ኧረ እባክሽ ከደሙ ንጹህ ነኝ። የካሳው መተሰር በዚህ ልክ ያላስደነገጠሽ ለምንድን ነው? ታስሯል ስልሽ አይታሰርማ ወንጀል ስለማይሰራ ነው። ወንጀል ስለማይሰራ ለምን ደነግጣለሁ? ምናልባት የተሳሳተ ሰው ፈልጋችሁ ተሳስታችሁ ሊሆን ይችላል እንጂ ካሳሁን በምንም ወንጀል ሊጠረጠርም ሊታሰርም አይችልም። በጣም ብልጥ ሴት እንደሆነች ታስታውቂያለሽ ከንግግርሽ። በጣም የገባሽ ሴት ነሽ። ሙኝ አይደለሽ። መኮንን የት ነው የምታውቂው? መኮንንን ዝም ብሎ ማንኛውም ሰው እንደሚያውቀው ነው የማውቀው። ማንኛውም ሰው እሱን ሊያውቀው አይችልም። አንተ እንደዛውቀው ትሰምኛለሽ? ሰውየውን የሚያውቁት ውስን ሰዎች ናቸው። ከነሱ ውስጥ አንዷ ውስን ሰዎች አንቺ እንደሆንሽ አውቃለሁ። አንቺም ባለቤትሽ። በምን አይነት መልኩ ነው ከመኮንን ጋር የምትተዋወቁት?
መኮንን ነገርኩ እንደማንኛውም ሰው ዝም ብዬ ነው ዝም ብሎ እንደማንኛውም ሰው ነው አንተ እንደምታውቀው ምንድነው ስራው ታውቂያለሽ መኮንን እንደሆነ ስለሱ ስራ ምን አጠያየቀኝ ዝም ብለህ የምታውቀውን ሰው ትጠይቃለህ እንዴ ስራው ምን እንደሆነ ለሰላምታ ብቻ ነው ተተዋወቁት ሰላምታ እንጂ ሌላ ነገር የለም መኮንን የሚያውቀው አንቺ ነሽ እሱ ነው ባለቤትሽ ነው የሚያውቀው ሰውዬ ከባለቤቴ ላይ ወረድ በል እሱ የሚያውቀው ነገር የለም የነገርኩሽ ነው በጣም ትግስቴን እያስጨረሽኝ ነው ጉልበት ያልተጠቀምኩት በጣም ልረጋጋ እየሞከርኩ ስለሆነ እኔ እኮ ጤነኛ ሰው መስለኝ ነው በር የከፈትኩልህ እንጂ በር ከፍቼ ራሱ አላስገባችሁም ነበር ጤነኛና በሽተኛው ማን እንደሆነ ይለያል ከዚህ ሰዓት በኋላ እቤቴ መጣጥ በሽተኛ ነሽ እያልከኝ ነው ገና ብዙ ነገር ነሽልሻለሁ አሁን ስራትሽን ይዘሽ አውሪ ሰሚኛለሽ ሌላ ነገር ውስጥ እንገባ እንዳታስገድጂ እኔ ራሴ አንገት ቅና ሲጀ እንዳላስወጣ መኮንን ነው የሚረዳሽ መኮንን ይረዳኛል መኮንን ምን ልታስተረትብኝ ነው እኔ ለምን ማስተርተብ ሲጀመር ምንድነው አታውቂም እኔ ምንም ስለማስተርተብ ማውቀው ነገር የለም እንዴ አንተ የምታውቅ ከሆነ ንገረኝ ማስተርተብ አሁን ቀልድ ነው እስካሁን እያወራህ እየሰማሁ ነው ግን አሁን ልጁን መልሰው ልጁን ያልሆነ በስህተትም ከሆነ ያሰርከው ልጁን ፍታው ያሳሰራችሁት አንተ እጅ ካለበት ፍታው እባክህ ሌላ ችግር ውስጥ ከመግባታችን በፊት ጓደኛሽን የት ነው የቀበርሻት ምን ጓደኛሽን የት ነው የቀበርሻት ስለምን ጓደኛ ነው ተወራው ወልሽ በጣም እየተለሳለስኩ ነው እያወራሽ ያለሁት ጓደኛሽን የት ነው የቀበርሻት ስለምትለው ነገር ማቀው ነገር የለም ጓደኛሽን የሰማሽኝ ነው አጭርና ግልጽ ነው እያወራው ያለሁት ከዚህ በኋላ ልትከጂኝ ብትሞክሪ ጉልበት ተጠቀማለሁ በሰላም ነው ላውራሽ እየሞከርኩ ያለሁት እኔ ጓደኛም የለኝም ስለምን ጓደኛ እንደምታወራ አላቀም ጓደኛዬንም እኔ አልቀበርኩም በቃ ከዚህ በላይ ምንም እንድጠይቀኝ አልፈቅድልህም አስገባው ባለቤቱን ቆይ ቁጭ በይ ለዚህ ጋር አስገቡ ለተቀመጭ ቁጭ በይ ካሲ ተቀመጫለሽ ምንድነው ያመጣህብኝ ቁጭ በይ ለዛ ሰሚኛለሽ ምንድነው ያመጣህብኝ የሱ ጣፋንታ ቁጭ በይና አውሪኝ የሱ ጣፋንታ እንደደረስሽ ይኸውልሽ ኃይል እንድትጠቀም እንዳታስገድጂ ሰሚኛለሽ እየሰማኸኝ ነው አይደል አንተ ካሲዬ ምንድነው የሆንከው ምንድነው ያደረጉህ እንዴ እየሰማሽ ነው ምን አርጋችሁት ነው ምንድነው የሆንከው ይኸውልሽ በቁሙ ልንገለው እንችላለን አንቺንም እሱ ነው ቁጭ በይና አናግሪ ምን ጉድ ነው ምንድነው የተፈጠረው አይደል ልትወኝ ነበር አይደል አንተ አዎ አሁን ያልከው ቁጭ በይ ተቀመጪ የሰማሽኝ ነው አይደል ሌላ ነገር ውስጥ እንድገባ እንዳታስገድጂ ምን ጉድ ነው የመጣብኝ ወይኔ ምንድነው ያደረከው ይኸውልሽ ምን ተልኮ እንደሄደ እንዳደረ እንኳን ታውቂያለሽ ትሰምኛለሽ ምን ተልኮ እንደሄደ እንዳደረ ታውቂያለሽ ማን እንደላከው አታውቂ ምንም አውቀው ነገር የለም ምን ብላቸው ነው አትናዘዥም ካሲዬ ምን ብላቸው ነው እኔ ነኝ እያናገርኩሽ ያለሁት ትሰምኛለሽ ይኸውልሽ ምላሱን ቆርጬ እያየሽኝ ልቡን አውጥቼ እንዲታፋ ነው ማረግ ከዚህ በላይ ምን ልታረገው ፈልገህ ነው የሱ ጣፋንታ እንደገደረው ቆጣራው ይሄ ወንጀል እንደሆነ ግን ታውቃለህ ትሰሚኛለሽ ምንም የማያውቅን ሰው ቀጥቅጦ አስሮ ማምጣት ወንጀል ነው ትሰሚኛለሽ ወይ እንዴ ይኸውልሽ ህመም ላይ ስለሆንኩ ነው አሁንም ጸጥ ብዬ እያዳመጥኩሽ ያለሁት ህመሜን ላስታም ብዬ ነው እሺ እሱ ሲያሰቃየኝ እንዳደረው አይደለም እሺ ሐኪም ቤት ሄድ ከዚህ የሚበልጥ አሞታል ለማን ነው የምትጨነቂው ሬሳ የሰማሽኝ ነው ጓደኛሽን የት ነው ቀብራችሁ የጣላችሁት ስለምን ጓደኛ ነው የምታወራው እኔ ጓደኛ ምን ማለት ነው ስለምን ጓደኛ ምን ማለት ነው ጓደኛ ሻት በለኝ እኔ ስለምን ወደዚህ ቁጭ በይ ስለምን ጓደኛ ነው ማለት ነው ወደዚህ ቀና በይ ስለምን ጓደኛ ነው የምትይ አትምታኝ እኔ ስለምን ጓደኛ ነው ያቀበልኩ እኔ ጓደኛ
ጓደኛዬን አልገደልኳትም። አትምታኝ። ትሰማኛለሽ? አትምታኝ። ሌላ ነገር ውስጥ እንድገባ እንዳታስገድኝ ነው። ተዋት እንጂ እንዳነከው ቁጭ በይ፣ ወደዛ ቁጭ በይ። አታስወጣው፣ አታስወጣው። መሰለህ ነቀበል። የት ነው የምታስወጣው? አንገትሽን ብዬ ደፍቼ ሳስቀምጥ አይገርምም? ግደለኝ። የት ነው የምታስወጣው? አምጣው፣ መልሰው። መግደልማ ለአንቺ ቀላል ነው አይደለ? እኔ ሰው አልገድልም። ሰው ግድያ አላውቅም። ኧረ እባክሽ ሰሚኛለሽ? ሴት ነሽ ብዬ ነው እስካሁን ድረስ ብዙም ያልነካሁሽ። እሺ ወንጀልሽን የማላቅ እንዳይመስልሽ። እያንዳንዷን ወንጀልሽን አውቃለሁ። ሰሚኛለሽ? ጓደኛሽን የት ነው የቀበርሻት? ሰሚኛለሽ? ጓደኛሽን የት ነው የቀበርሻት? ሰው እየተሰማለህ። እኔ ጓደኛዬን አልቀበርኳትም። እኔ ጓደኛ አልገደልኩም። እየሰማኝ ነው? ቀበርሻት እያልኩሽ ብቻ አሁን ከሰውን አስገባልኝ። የት ነው ገለሽ የቀበርሻት? እኔ አልገደልኩም። ሰውዬውን ይኸውልሽ፣ አንቺም ማፊያ እኔም ማፊያ። ይሄን ሰውዬ አውጥቼ እጥለዋለሁ። እሺ እቺን ሴት አውጥታችሁ ገላችሁ እንደቀበራችኋት እሱንም ገድዬ ቀብሬ አሳይሻለሁ። ታዲያ ገድለን እንደቀበርን ካወክ ለምን አታወጣትም? ስለምን ጓደኛ ነው የምታወራው? እኔ ሰው አልገደልኩም። የት ቀብረሽ እንደገደልሻት የት ገለሽ እንደቀበርሻት እንድትነግሪኝ ነው የመጣሁት እንጂ እውነታውን አይደለም። እሺ እኔ አንተ ስለምትለው ትርኪ ምርኪ የማውቀው ነገር የለም። ካሳሁንን አስገባልኝ። አስረኸዋል፣ አሰቃይተኸዋል። በቃ አስገባው። ማየት ፈልጋለሁ። አስገባልኝ። ለላምነህ አስገባልኝ። ያዝኩት መሳሪያ ነው፣ የህፃን መጫወቻ ነው። አውቃለሁ፣ መሳሪያ ነው ያዝከው። ቁጭ በይ፣ አስገባልኝ። ቁጭ በይ። ድፍረትሽን በልኩ ብታደርጊው የተሻለ ነው። ለራስሽ ስትይ ቁጭ በይ፣ አስገባልኝ። ቁጭ በይ። እያስፈራራኝ ነው አይደለም፣ ልገልሽ ነው ከዚህ በኋላ ራሱ። እሺ ጓደኛሽን የት ገለሽ እንደጣልሻት እንድትነግሪኝ ይፈልጋል። እኔ ጓደኛዬን አልገደልኩም። ምንም የማውቀው ነገር ከዚህ በኋላ እኔ ማንንም አልገደልኩም። ከዚህ በኋላ ስለ መግደል እንድታወራልኝ አልፈልግም። ያሰርከውን ሰው አምጣልኝ። ወንጀል ነው። እየሰማሽኝ ነው? እራሱ በአንደበቱ የተናገረው ነው ባለቤትሽ። ካሳሁን ሰሚኛለሽ? ስለማያውቀው ነገር አይናገርም። በጣም ከዚህ በኋላ ትዕግስቴን እያስጨረሽኝ ስለሆነ ክህደት አይነት ንግግሮች እናገራለሁ ብትይ በጣም የከፋ ደረጃ ውስጥ ነው የምገባው። ከዚህ በላይ ከፋ ምን ታመጣለህ? ከዚህ ይኸውልሽ ያንቺን ጭካኔ አይደለም ጭካኔሽን ምንም እንዳልነበር አድርጌ አስረስቼ ሌላ ጭካኔ ነው ማሳይሽ ነው። ይሄንን እየነገርኩሽ ነው። ዛቻ አይደለም፣ አደርገዋለሁ። ከኔ ጋር ተከባብረን ብንኖር መጀመሪያ ካሳሁንን አስገባውና ከዛ ታደርገዋለህ። እናያለን። አሁን አስገባው ልጁን። ቁጭ የት እንዳደረግክ አሰቃየኸው፣ ቀጠቀጣችሁት፣ አሰራችሁት። አሁን አስገባው። ማየት ፈልጋለሁ። ውሰደኝ። አንቺ በጣም የለየልሽ ወንበዴ ነሽ ሲጀመር። ቁጭ በይ። እየተሳደብክ ነው። ቁጭ በይ። አልቀመጥም። አትቀመጭም? አልቀመጥም። አትቀመጭም? ያለበት ቦታ ውሰደኝ። ቁጭ በይና ያለበት ቦታ ወይና አውሪኝ እያልኩሽ ነው። ስለምንድን ነው አፍርድም እንዳላበላሽ ትሰሚኛለሽ? ስለምንድን ነው? በቃ ይበቃል። እየሰማሽኝ ነው? ባለቤትሽ የተናዘዘውን ተናዟል። አንቺም ደግሞ ትናዘዣለሽ። ከዚህ በኋላ ከኔ ጋር የቃቃ ጨዋታ አይደለም ያስኩት። ስለምንድን ነው ማወቅ የፈለግከው? ጓደኛሽን የት ነው ቀብረሽ? እኔ ጓደኛዬን አልቀበርኩም። እኔ አልገደልኳትም። አልገደልኳትም። ቁጭ በይ። አትምታኝ። ቁጭ በይ። ቁጭ በይ። ቁጭ በይ። ሰሚኛለሽ? አንገትሽን ብዬ ደግሞ እጠልሻለሁ። እሺ ሰሚኛለሽ አይደል? እሷን የትም ገለሽ እንደጣልሻት እኔም አንቺን ገድዬ ማትገኝበት ቦታ እጠልሻለሁ። እሺ አልገደልኩም። እሺ ጀግንነትሽን እኔ ላይ አይደለም የምታሳይኝ። እሺ ርካሽ እልህን እያስጨረሽኝ ነው። የት ነው ሴት ልጅ ላይ ሽጉጥ መደቀን ጉብዝና አይደለም። እሺ ዛቻሽን ተይና አሁንም እየነገርኩሽ አታደርገውም ነበር። አድርገው። ትገባታለህ። የት ነው የምገባው? የትም ትገባታለህ። የት ውስጥ እንደምትገባ ደግሞ አሳይሃለሁ። የት እንደምትገቢ እኔ እነግርሻለሁ። እሺ የት እንደምትገቢ ከዚህ በኋላ መወሰንልሽ እኔ እንደሆንኩ ነው እየነገርኩሽ ነው። መጨረሻሽ የት እንደሆነ መወሰንልሽ እኔ ነኝ። ከዚህ በኋላ ጥፊት ከፍላታለህ፣ አስከፍልሃለሁ። ምናምንቴ ምናምን አሰርተሽ እኔ ምናምንቴ ስለምትለው ማቀል ነገር የለም። ታውቂው ነገር የለም። ማቀል ነገር የለም። ባለቤትሽ የተናዘዘውን አብረሽው ትናዘዣለሽ። ባለቤቴ ምንም አይናዘዝም። ምንም የሚናዘዘው ነገር የለም። ምንድነው ብሪትሽ? ማን መጥቶ የሚያድንሽ ነው የመሰለሽ? ማን መጥቶ የሚያድንሽ ነው የመሰለሽ? ከዚህ በኋላ
ሰምኛለሽ? ባናትሽ በኩል እከትልሻለሁ። እየሰማሽኝ? የተቀባበለ ጥይት ነው ያዝኩት። እየሰማሽኝ ነው? ነገሩ መግደል ላንቺ ቀላል ነው አይደል? ሞት ላንቺ ቀላል ስለሆነ እኔ ሰው አልገደልኩም። አንተ ነህ የለመድከው። እኔ ሳልሆን አንተ ነህ ሰው የምትገድል የምትመስለው። አስገቡት። ምንድን ነው የነገርካቸው? ምንድን ነው ያልካቸው?